ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ በሌላ ቪዲዮ ተመልሻለሁኝ። በዚህ ቻናል ሁሌም ከፊደል ጀምሬ ቃላቶችንና ረዘም ያሉ አረፍተ ነገሮችንም እየሰራሁ እለቅላችኋለሁ። እየገባችሁ ተማሩበት። በግል ማጥናት የምትፈልጉ ታች በማስቀምጠው ስር ደውላችሁ አናግሩኝ። በግል እናስጠናለን። በቅርቡ አማርኛ እንድትችሉ አስጠናችኋለሁ ማለት ነው። ዛሬ የማሳያቸው ረዘም ያሉ አረፍተ ነገሮችንም ቃላቶችንም በአንድ ላይ ይዤላችሁ መጥቻለሁ። አብረን እንለማመዳለን። ከዚህ ላይ ወደ ጎን አብረን እናነባለን ማለት ነው። አብራችሁ ይቆዩ። መጀመሪያ በሰማያዊ የተጻፈው እናነባለን ማለት ነው። ቃላት ቃላት አለኝ ቃላት አለኝ ይላል ማለት ነው። ቃላት ብሎ ከዛ አለኝ ቃላት አለኝ የሚል አረፍተ ነገር አነበብን ማለት ነው። ቃላት አለኝ የቀን የለን የትን ፊደል በመጠቀም ቃላት ይላል። አለኝ የሚለው ደግሞ የአ የለ የኘ ፊደል በአንድ ላይ አለኝ ይላል ማለት ነው። ቃላት አለኝ ይላል። ኦኬ ቀጥሎ ደግሞ ቄሳር ሰው ነው ቄሳር አለ ከዛ ሰው ከዛ ነው ይላል ማለት ነው። ቄሳር የቀን እና የሰን የረ ፊደል ሰው የሚለው ሰና ወ ፊደል ነው። ነው ደግሞ ነና ወ ፊደል ቄሳር ሰው ነው ይላል ማለት ነው። እቅድ ይላል ማለት ነው። ከዛ አለኝ እቅድ የሚለው የአ የቀና የደ ፊደል እቅድ ይላል። ከዛ አለኝ ይላል ማለት ነው። እቅድ አለኝ በአንድ ላይ መጨረሻው 100 ብር ይላል። 100 ብር ብላችሁ ጽፉ። እንደዚህ ነው መንና ተን ተጠቀምና እዛ ብር የምትለዋን በንና ረ መጠቀም። እኔ እዚህ ላይ የምለቅላችሁ የተለያዩ ቃላቶች አፋችሁን ትለማመዱበት ዘንድ በማሰብ ትርጉም የሚሰጡ የፊደሎችን ስብስብ በአንድ ላይ ያደረኩ ስለምሰራ እናንተ ከኔ ጋር አብራችሁ ከተለማመዳችሁ በተለይ ጀማሪ ከሆናችሁ እንደዚህ ያደርጋችሁ አማርኛ እንድታነቡ ያግዛችኋል ማለት ነው። 100 ብር ይላል የመጨረሻው። እንደዚህ አድርጋችሁ ታነባላችሁ። ደግሜ ላንብብላችሁ። መጀመሪያው ቃላት አለኝ ይላል። ከዛ ቄሳር ሰው ነው ይላል። ከዛ እቅድ አለኝ ይላል። መጨረሻው 100 ብር ይላል ማለት ነው። 100 ብር ደርጋችሁ ታነባላችሁ። ቀጥሎ በቀይ የተጻፈው ባለቤት ከዛ ነኝ ባለቤት ነኝ ይላል ማለት ነው። ባለቤት የሚለው የበን የለን የበንና የተን ነኝ የምትለዋ ነና ኘ ፊደል ነው። ባለቤት ነኝ ይላል ማለት ነው። ቀጥሎ ሴ ናት። ሴቶች ናቸው ሴቶች ናቸው ይላል ማለት ነው። ሴቶች የሚለው የሰን የተን እና የቸን ፊደል በመጠቀም ሴቶች ናቸው የሚለው ነንና ቸን የወን ፊደል ናቸው ይላል። ሴቶች ናቸው በአንድ ላይ። ቀጥሎ ክብር ይላል። ክብር አለኝ ይላል። የከንና የበን የረን ፊደል አለኝ የሚለው አንና ለን የኘን ፊደል ክብር አለኝ በአንድ ላይ። እንደዚህ አስረዳችሁ አሁን ፊደሎቹን በዋነኛነት የመጀመሪያውን ድምጽ ነው እየጠራው ያለው። ግን ክብር ሲል አሁን የከን የበን የረን ፊደል አልኳቸው አይደለ? እነዚህ የመጀመሪያ ድምጽ ሳይሆን ስድስተኛ ናቸው። የከም 6 የበም 6 የረም ስድስተኛ ላይ የሚገኙ ማለት ነው። አለኝ የሚለው ደግሞ አን ለንና ኘ ነው ያልኳችሁ። አና ለ የመጀመሪያ ድምጽ ነው ልክ ነው። ኘ ደግሞ ስድስተኛ ነው የምትሆነው እንጂ የመጀመሪያዋ ኘ አይደለም የሚለው ኚ የሚል ድምጽ ስለሚሆን አለኝ ነው የሚሆነው ማለት ነው። ክብር አለኝ ልክ በዚህ መረዳት አለባቸው። ከዛ መጨረሻው 20 ብር ይላል። 20 ብር 20 ብር ስትሉ ደግሞ 20 ሲባል ሀና የአራተኛ ነው የሚጻፈው። ብር የበ6 የረ6 20 ብር ይላል። እንደዚህ በማድረግ ማንበብ በጣም ቀላል ነው። እኔ ጋር አብራችሁ ከተለማመዳችሁ ቀላል ነው፣ አይከብዳችሁም ማለት ነው። ሁሌም እለቃለሁ እየገባችሁ ተማሩበት። ባለቤት ነኝ ይላል የመጀመሪያው። ከዛ ሴቶች ናቸው ይላል። ከዛ ክብር አለኝ ይላል። መጨረሻው 20 ብር ይላል ማለት ነው። ኦኬ ከዛ በአረንጓዴ የተጻፈው ደግሞ ነፃነት አለኝ ይላል ማለት ነው። ነፃነት የሚለው ነንና ጸን የነን የተን ፊደል ነፃነት ይላል። አለኝ የሚለው ደግሞ አን ለንና የኘን ፊደል አለኝ ነፃነት አለኝ ይላል ማለት ነው። ባለ ላይ ስታነቡት ኦኬ ከዛ መሬት ይላል። መሬት የለኝም ይላል። ደግሞ መሬት የምትለዋ መንና ረን የተን ፊደል መሬት ይላል።
የለኝም የሚለው ደግሞ የየን የለንና የኘን የመን ፊደል በመጠቀም የለኝም ይላል። መሬት ከዛ የለኝም ይላል ማለት ነው። ኦኬ ከዛ መጨረሻው ደግሞ መጽሐፍ መጽሐፍ አለኝ አለኝ ሲሆን እንደዚህ ነው። የለኝም ሲሆን ደግሞ የየን መጀመሪያ በማስቀደም አንድ ተውና የለንና የኘን ከዛ መጨረሻው ማድረግ። ይሄኛው ግን መጽሐፍ አለኝ ነው የሚለው አለኝ ሲሆን አና ለ የኘ ፊደል ይሆናል። መጽሐፍ አለኝ ይላል ማለት ነው። መጨረሻው ሌላ ነው ይላል። ሌላ የለ ፊደል ሁለቶች ናቸው እነዚህ ሌ አምስተኛ ላ አራተኛ ሌላ ከዛ ነው የምትለው ሌላ ነው ስትሉ እንደዚህ ትጽፋላችሁ ማለት ነው። በጣም ቀላል ነው። ነጻነት አለኝ ከዛ መሬት የለኝም መጽሐፍ አለኝ ሌላ ነው የሚሉ ቃላቶችን ተለማመድና ቃላትና ረዘም ሲል ክፍተት ወይም ደግሞ ስፔስ ሌላ ሲኖረው አረፍተ ነገር ይሆናል። አንድ ብቻ ከሆነ ደግሞ ቃላት ይሆናል ማለት ነው። አድርጋችሁ ማንበብ። ኦኬ አሁን ደግሞ ቀጥዬ ያለውን ላንብብላችሁ። ፓስፖርት ይላል። ፓስፖርት አለኝ ፓስፖርት አለኝ ፓ አራት ስድስት ፖች መጨረሻ ናት የረ የተ ፓስፖርት አለኝ የሚለው ደግሞ አና አለ የኛ ማለት ነው። ፓስፖርት አለኝ ይላል በአንድ ላይ ስተነቡት። ከዛ ስሜት ይላል። ስሜት ስሜት አለኝ ይላል። ይሄ ደግሞ ስሜት ሰንና መን የተን ፊደል ማለት ነው። ከዛ አለኝ ስሜት አለኝ ይላል ማለት ነው። ስሜት አለኝ ይላል ማለት ነው። ኦኬ ቀጥሎ እድገት እድገት ጀመረ ጀመረ እድገት የምትለዋ አ ፊደል ናት። እቺ የአ ፊደል ዘርና ስድስተኛ ማለት ትሉና ድ ከዛ ገ ከዛ ት እድገት ጀመረ የሚለው ጀንና መን ረ ፊደል ጀመረ እድገት ጀመረ ይላል ማለት ነው። እድገት ጀመረ ይላል ማለት ነው። ኦኬ መጨረሻው ስነ ጥበብ ይላል። ስነ ከዛ ጥበብ ስነ ጥበብ በአንድ ላይ ስና ነ ጠ የበ መልሶ የበ ስድስተኛ ጥበብ ሲል ማለት ነው። ስነ ጥበብ ይላል ማለት ነው። በጣም ቀላል ነው። ኦኬ መጀመሪያው ፓስፖርት አለኝ ከዛ ስሜት አለኝ ከዛ እድገት ጀመረ የመጨረሻው ደግሞ ስነ ጥበብ የሚሉ ቃላቶችን ተለማመድን ማለት ነው። ቃላቶችን ተለማመድ እንዲያደርጋችሁ ማንበብ ትችላላችሁ። በጣም ቀላል ነው። ኦኬ አሁን ደግሞ ቀጥሎ ያለውን ላንብብላችሁ። ኦኬ እዚህ ጋር አለም ይላል። አለም አና ለፊደል የመፊደል ቃላት ናቸው እነዚህ። አለም የሚለውን ቃል ይወስዳሉ። 3 ፊደሎች 4 ለመጀመሪያ መ ስድስተኛ አለም ይላል። ከዛ ሌሊት ይላል። ይሄ ደግሞ ነው ሌሊት ነው ማታ ወይም ደግሞ ሌሊት ማለት ነው። ማታም ሌሊትም ይባላል። ሁለት ትርጉም አለው። ሌሊት ለን አምስተኛ ከዛ ቀጥሎ የለናተች ራሷ ሶስተኛ ትሆናለች። አምስተኛ እና ሶስተኛ የተ ሌሊት ከዛ ነው ይላል ማለት ነው። ከዛ ግዛት ይላል። ግዛት አለው ይላል። ግዛት ብሎ እዛ አለው የገን የዘንና የተን ፊደል አለው የሚለው ደግሞ አለ የወ ፊደል ግዛት አለው ይላል ማለት ነው። ዘርጋችሁ ታነባላችሁ ማለት ነው። ኦኬ ከዛ ዛሬ ይላል። ዛሬ ይላል። ዛሬ አይደለም ዛሬ ብሎ ከዛ አይደለም ይላል ማለት ነው። ዛሬ አይደለም ዛሬ ብሎ አይደለም የምትለዋ አን የየን የደን እቺ የፊደል ናት። በይዘው የደ ትመሳሰላለች እና ተማሪዎች ይሳሳቱባታል ማለት ነው። ከዛ የደ የለ ከዛ የማ ዛሬ አይደለም ይላል ማለት ነው። እንደዚህ በማድረግ ማንበብ ትችላላችሁ ማለት ነው። የመጀመሪያው አለም ከዛ ሌሊት ነው ከዛ ግዛት አለው የመጨረሻው ደግሞ ዛሬ አይደለም የሚሉ የተለያዩ ቃላቶችና አረፍተ ነገሮችን አነበብን ማለት ነው። ኦኬ ቀጥሎ ደግሞ ኃይል አለኝ ኃይል አለኝ ሀና የየን የለን ፊደል ኃይል ይላል። አለኝ የሚለው ደግሞ አን ለንና የኘን ፊደል አለኝ ኃይል አለኝ ይላል። ከዛ መሄድ ይላል። ደግሞ መሄድ አለብኝ መሄድ አለብኝ ይላል።
መንና የሃን የደን መሄድ ይላል። ከዛ አለብኝ ሲሆን ደግሞ አን ለን በን ኘን ፊደል መሄድ አለብኝ ይሆናል ማለት ነው። ከዛ ጥያቄ ይላል ደግሞ አለኝ ይላል ጥያቄ አለኝ የጠየየ የቀ ከዛ አለኝ ስትሉ አና ለኝ እነዚህ አስፈላጊ ናቸው። ጥያቄ አለኝ ብላችሁ እነሱን ስትጠይቁ እነዚህን ቃላቶች ትጠቀማላችሁ ማለት ነው። መጨረሻው ቀን ነው። ቀን ከዛ ነው ሁለት ትርጉም አለው። ቀን የምትለዋና ነው የምትለዋ በአንድ ላይ ቀን ነው ብላችሁ ስትጽፉ እንደዚህ ትጽፋላችሁ ማለት ነው። ኦኬ ደግሜ ላንብብላችሁ። ኃይል አለኝ ይላል። መሄድ አለብኝ ይላል። ጥያቄ አለኝ ይላል። ቀን ነው ይላል ማለት ነው። ደርጋችሁ ታነባላችሁ። ኦኬ ቀጥሎ ባለ ይላል። በዚህ በቃ የተጻፈው ባለ ባና አና ለ ስልጣን ባለ ስልጣን በአንድ ላይ ሲሆን ማለት ነው። ባለ ብላችሁ ስልጣን ባለ ስልጣን ይላል ማለት ነው። ስልጣን የሚለው የሰን የለን የጠንና የነን ፊደል ስልጣን ይላል። ባለ ስልጣን በአንድ ላይ ከዛ ከፍተኛ ክብር ይላል። ደግሞ ከፍተኛ ክብር ይላል። ከፍተኛ የሚለው ከንና ፈን ኘን ፊደል ነው። ክብር የሚለው ከን በን ረን ፊደል ነው። በአንድ ላይ ከፍተኛ ክብር ይላል ማለት ነው። ኦኬ ከዛ የሚያስደስት የሚያስደስት ይላል። ደግሞ የየን የመን የየን የሰን የደን እና የተን በአንድ ላይ የሚያስደስት ይላል። አሁን ይሄ ቃል ነው ረዘም ያለ ቢሆንም አንድ ላይ ስለተጻፈ ወይም ስፔስ ስለሌለው ቃላት ይባላል። የሚያስደስት የሚል ቃል ይሆናል ማለት ነው። መጨረሻው ሰራተኞች ይላል። ደግሞ ሰን ረን ተን ኘን እና ቸን ሰራተኞች ሰን የረን የተን የኘን የቸን ፊደል ማለት ነው። ይህም ቃላት ነው። ያርጋችሁ ታነባላችሁ ማለት ነው። ላንብበው። ባለስልጣን ከፍተኛ ክብር የሚለው እና ባለስልጣን የሚለው አረፍተ ነገር ይሆናል። ምክንያቱም ከመሃል ክፍተት ስላለው ማለት ነው። ከፍተኛ ብላችሁ ክፍተት አለው እዚያ ክብር በአንድ ላይ ከፍተኛ ክብር ነው የምትሉት። ይሄ ግን የሚያስደስት ሲሆን ምንም ክፍተት የለውም። ከዛ ሰራተኞች የመጨረሻው ማለት ነው። ያርጋችሁ ታነባላችሁ። ኦኬ ቀጥሎ መጨረሻ በጥቁር የጻፉት ደስ ይላል ብሎኛል ይላል። ደስ ከዛ ብሎኛል ደንና ሰን ከዛ ብሎኛል ሲሆን በን የለን የኘን ፊደል በአንድ ላይ ደስ ብሎኛል ይላል ማለት ነው። ከዛ መካከለኛ ነው ይላል። መካከለኛ ከዛ ነው የመን የከን ሁለት ጊዜ ካና ከ ማለት ነው። ከዛ አለ የኘን በአንድ ላይ መካከለኛ ከዛ ነው ይላል። በአንድ ላይ መካከለኛ ነው። ቀጥሎ ነፃ ይላል። ሀሳብ ነፃ ብሎ ሀሳብ ነፃ ሀሳብ ይላል ማለት ነው። ነፃ ሀሳብ። ኦኬ ከዛ መጨረሻ ላይ ያለው ቀል የዚያ ጣ ከዛ ፋ ቀልጣፋ ነኝ ቀልጣፋ ነኝ ይላል ማለት ነው። ቀን ፊደል ለን የጠን የፈን ቀልጣፋ ይላል። ከዛ ነኝ ይላል ማለት ነው። በአንድ ላይ ቀልጣፋ ነኝ ይላል። ደርጋችሁ ታነባላችሁ። ላንብብና ልጨርስላችሁ። ደስ ብሎኛል ከዛ መካከለኛ ነው ከዛ ነፃ ሀሳብ መጨረሻ ላይ ያለው ቀልጣፋ ነኝ የሚሉ የተለያዩ ቃላቶችንም አረፍተ ነገሮችንም የያዘ ይገባችኋል ብዬ በማስበው መንገድ ሰርቼላችኋለሁ። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ ሸር በማድረግ ሁሌም እንዲደርሳችሁ ተማሩበት ማለት ነው። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው